ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቀኝ አክራሪው የእስራኤል ሚኒስትር የዓለም አቀፍ የወንጀል ፍርድ ቤት አቃቤ ሕግ የእስር ማዘዣ እንደጠየቀባቸው ተናገሩ። ቀኝ አክራሪው የእስራኤል የፋይናንስ ሚኒስትር ባዚሌል ስሞትሪች የዓለም አቀፍ የወንጀል ፍርድ ቤት በሕግ ምስጢራዊ የእስር ማዘዣ እንዲወጣባቸው ጥያቄ ማቅረቡን እንደተነገራቸው ገለጹ። እስራኤል በወረራ በያዘቻቸው የዌስት ባንክ ግዛቶች ውስጥ የሚተገበሩ ፖሊሲዎች በተመለከተ ሰፊ ስልጣን ያላቸው ሚኒስትሩ ወጥቶብኛል ላሉት የእስር ማዘዣ ምላሽ ለመስጠት ታዋቂውን የፍልስጤም መንደር ቢዱዓን እንዲፈርስ ትዕዛዝ አስተላልፈዋል። የእስራኤል ሚኒስትር የቀረበባቸው ክስ ምን እንደሆነ አልገለጹም። ይሁን እንጂ እርምጃውን የጦርነት አዋጅ ሲሉም የገለጹት ስሞትሪች የፍልስጤም ባለስልጣናት ተጠያቂ አድርገዋል። የእስር ማዘዣውን የማውጣት ሂደት በሚስጥር የሚከናወን ሲሆን በዓለም አቀፍ የወንጀል ፍርድ ቤት ዳኞችም መጸደቅ ይኖርበታል። ፍርድ ቤቱ ስለ ጉዳዩ አስተያየት ለመስጠት ፈቃደኛ አልሆነም። በቅርቡ ግን በ5 የእስራኤል ባለስልጣናት የእስር ማዘዣ ወጥቷል መባሉን አስተባብሎ ነበር። የፍልስጤም ባለስልጣናት የእስራኤሉ ሚኒስትር መንደር እንዲፈርስ ያስተላለፉት ትዕዛዝ አደገኛ መባባስ በማለት ተቃውሞታል። የእስራኤል ጠቅላይ ፍርድ ቤት በአውሮፓውያን 2018 ካን አል አህመር የተባለው መንደር በተመለከተ የተላለፈውን የመፈናቀል ትዕዛዝ አጽንቶት ነበር። የተባበሩት መንግስታት ዓለም አቀፍ የወንጀል ፍርድ ቤት እና ሌሎች አካላት ግን እርምጃውን ዓለም አቀፍ ሕግ እንደሚጥስ በመግለጽ አስጠንቅቀዋል። ስሞትሪች ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ትናንት ምሽት ሄግ የሚገኘው ጸረ ሴማዊ ፍርድ ቤት ወንጀለኛ አቃቤ ሕግ እኔ ላይ ምስጢራዊ ዓለም አቀፍ የእስር ማዘዣ እንዲወጣ ጥያቄ ማቅረቡ ተነግሮኛል ብለዋል። እንደ ሉዓላዊነት ነፃ ሀገር በቋሚነት ከእስራኤል መንግስት በተጻራሪ ከሚቆሙ ወገንተኛ አካላት የሚመጡ ግብዝ ትዕዛዞችን አንቀበልም ሲሉም ተናግረዋል። በበቀል መልሼ እታገላለሁ ሲሉ ቃል የገቡት ሚኒስትሩ በእስራኤል ቁጥጥር ስር ያልሆነውን የዌስት ባንክ ግዛት የሚያስተዳድረው ፍልስጤም አስተዳደር አመራሮች ጦርነት ጀምረዋል፣ ጦርነቱም ያገኛሉ ሲሉም ተዝተዋል። እዚህ መግለጫዬን እንዳጠናቀቅኩኝ ወዲያውኑ የካን አል አህማር መንደር ነዋሪዎችን ማስለቀቂያ ትዕዛዝ እፈርማለሁ ሲሉም ተደምጠዋል። የዓለም አቀፍ የወንጀል ፍርድ ቤት የአቃቤ ሕግ ጽሕፈት ቤት ቀርቧል የተባለ ማንኛውም የእስር ትዕዛዝ ማመልከቻ በተመለከተ አስተያየት መስጠት እንደማይችል ገልጿል። ይህ አይነት ማመልከቻዎች በፍርድ ቤት ዳኛ ካልተፈቀደ በስተቀር ምስጢራዊ በሚል መደብ ውስጥ እንደሚካተቱም አስረድቷል። የፍልስጤም ባለስልጣናት ሚኒስትር የሆኑት ሙያድ ሻባን በበኩላቸው ካን አል አህማር ላይ የተላለፈው የማስለቀቂያ ትዕዛዝ የእስራኤል የወረራ መንግስት በፍልስጤም ሕዝብ ላይ የሚከተለውን በኃይል የማፈናቀል ፖሊሲ ላይ የታየ አደገኛ መባባስ እንደሆነም ገልጸዋል። የአሁኑ ትዕዛዝ እስራኤል ከኢየሩሳሌም በስተምስራቅ ለማከናወን ለረዥም ጊዜ ያቀደችውን ፕሮጀክት አካል እንደሆነ በማንሳትም አስጠንቅቀዋል። እንደ ሚኒስትሩ ገለጻ እስራኤል በዚህ ፕሮጀክት አማካኝነት የሰሜናዊውን ዌስት ባንክ ከደቡባዊ ክፍል በመለየት የገነባቻቸውን የሰፈራ መንደሮች መካከል ሙሉ ግዛታዊ ትስስር እንዲኖር ትፈልጋለች። ይህ አካሄድ ተያያዥና ተጨባጭ የሆነች ሀገር ፍልስጤምን የመመስረት ዕድልን ሙሉ በሙሉ የሚያጠፋ እንደሆነም አስጠንቅቀዋል። እስራኤል በአውሮፓ በ1967 የመካከለኛው ምስራቅ ጦርነት ወቅት ፍልስጤማውያን ከጋዛ ጋር በአንድነት ሀገር ለመመስረት የሚያስፈልጋቸው ግዛቶች የሆኑት ዌስት ባንክ እና ምስራቅ ኢየሩሳሌም ተቆጣጥራለች። ከዚህ ወዲህም 700,000 አይሁዶች የሰፈሩባቸው 160 ገደማ የሰፈራ መንደሮች ገንብታለች። በዓለም አቀፍ ሕግ መሰረት እነዚህ ስፍራዎች ሕገወጥ ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።